አሁን ላይ የምናስተውለው እንደ ቀልድም ብለው የሚሞክሩት ቫይራል እንዲወጣልንም ብለው የሚሞክሩት የሆነ ነገር አንዳንድ የሚሰሩት ስህተት መጨረሻ ላይ ዋጋ እያስከፈላቸውና ስራቸውንም እያሳጣቸው ይገኛል ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን። ሁላችሁም በያላችሁበት የፈጣሪ ሰላም ብዝት ይበልላችሁ፣ ብዝት ይበልልን። ውድ ቤተሰቦች ዛሬም በድጋሚ ወደ እናንተ መጥቻለሁ። አዲስ ቪዲዮ አዲስ ትምህርት ነገር ይዤ በጣም አስተማሪ ነው። ትዝ ካላችሁ ትናንትና የሆነ ቪዲዮ አካፍያችሁ ነበረ። እሱ ቪዲዮ ደግሞ ዛሬ ክፍል 2 በሚባል ደረጃ ይዤ መጥቻለሁ ማለት ነው። በእውነት ለመናገር ይሄ ቪዲዮ በጣም ለኛ ይጠቅመናል ማለት ነው። ምክንያቱም ከዚህ በፊትም እየተደጋገመ ያለ ነገር እና አሁንም እየተደጋገመ ያለው ነገር በጣም በሚገርምና በተመሳሳይ መልኩ ነው የተደረገው። ከዚህ በፊትም ኢትዮጵያዊ አንድ የኛ ዜጋ ሰራተኛ በዚህ ምክንያት ተባራለች፣ ወደ ሀገሯ ተሸኝታለች። አሁንም ደግሞ ይቺ ፊሊጲናዊያን ተመሳሳይ ታሪክ ነው የገጠማት። እንዴት ተባረረች፣ እንዴት ሄደች የሚለውን ነገር ሙሉ መረጃ በዚህ ቪዲዮ አብራችሁን ከቆያችሁ ነግራችኋለሁ። ሁላችሁም በያላችሁበት የፈጣሪ ሰላም ብዝት ይበልላችሁ። መልካም ቆይታ። በነገራችን ላይ ውድ ቤተሰቦች ፕሊስ እናንተ ሰብስክራይብ ስታደርጉ ለእናንተ የሰከንድ ስራ ነው፣ ለእኔ ግን ስለሚጠቅመኝ ፕሊስ ሰብስክራይብ አድርጉኝ። አዲስ ዩቲዩብ ጀማሪ ስለሆንኩኝ በዚሁ ከምጠፋ ለእናንተ ምንም ማለት ስላልሆነ ሰብስክራይብ እያደረጋችሁ ጉልበትና ጥንካሬ ሁኑ ማለት ነው ቤተሰብ። እና ቤተሰብ ትላንትና እንደነገርኳችሁ ትላንትና ላይ ያላያችሁትን ቪዲዮ ትናንትና ሄዳችሁ ማየት ትችላላችሁ። ትናንትና ያቀረብኩት ቪዲዮ አንድ ፊሊጲናውያን ኢትዮጵያውያን ሰራተኞችን ስትሳደብ ነበረ ቪዲዮ የለቀቀችው። ቅርታ ቪዲዮ የለቀቀችው ማለት ነው። ንጽህና አትጠብቁም፣ በስነ ስርዓት ሁሉ ነገራችሁን አትጠብቁም፣ ጥርሳችሁን አትቦርሹም፣ በቃ ንጽህና አትጠብቁም፣ ስራ ሰራችሁ ተነሳችሁ ስልካችሁ ላይ ነው የምትጣዱት ምናምን ነገር እያለች ነበረና እሱንም አቅርቤላችኋለሁ። እንደውም ኤዲቱ ላይ በጣም ተሳስቼ የሆነ ስህተት መጨረሻ ላይ ገጥሞት ነበረ። እስኪ ያን ቪዲዮ ሄዳችሁ ይዩት እና እሱን አቅርቤላችሁ ነበር። እንደዛ እያለች ተሳደበች። ፕሊስ ንጽህናችንን እንጠብቅ፣ በአንድ ሰው ምክንያት ሁላችንም አንሰደብ ምናምን በሚል የሆነ ትምህርት ቢጤ ቪዲዮ አካፍያችሁ ነበር ትላንትና እና ዛሬ ደግሞ እንግዲህ በሚገርም ሁኔታ እሷ ፊሊጲናውያን ማለት ነው እንዴት የሚድረሳት እንዴትም ለማዳሟ አላቅም፣ እንዴትም ትሆን አላቅም፣ ብቻ ማዳሟ ስልክ ላይ ደርሷል። እንግዲህ ያንን ያደረገችው ከኢትዮጵያ ሰራተኛ በጣም ተጣልተውና የሆነ በንዴት ምናምን እሷን የጎዳች ምናምን መስሏት ኖሯል ያን ያደረገችው። ከዛ በቀኝም ይሁን በቀኝ የሚንፈስ በግራ እንግዲህ ማዳሟ እጅ ላይ ሼር አድርገውላት ይሆን አላቅም፣ እንዴት ይድረሳት አላቅም። እንግዲህ ያው ቫይራል ወጥቶላት ነበር ማለት ነው። ምክንያቱም እጇን ስታንቀሳቅስ የነበረውና ሰውነት አካሏን እየነካች ያደረገችው ነገር ብዙም ያዋላ አይደለ እንግዲህ ቫይራል አስወጥቶላታል። ብቻ ሼር አድርገውላት የሚሆን ማዳሟን ስልክ ላይ ደርሷል ማለት ነው። ያንን ቪዲዮ በማየት ማዳሟ ደግሞ እንግዲህ ባላሰበችበት ባልገመተችበት እንግዲህ ባለ አላማዋ ወይም ባለ እቅዷ ወደ ሀገሯ ሸኝታታለች ማለት ነው። ውድ ቤተሰቦች እንግዲህ ከዚህ ቀደም ትዝ ካላችሁ አንድ ኢትዮጵያውያን ሰራተኛ ወይም የማዳም ቅመም ይሄ ምንድነው ቪዲዮውን ሰርችላችኋለሁ። እንደውም የሆነ የተለያየ እንትን በመስራት እንዴት ነው ከፍሪጅ የተለያዩ ሳሙናዎች፣ ምግቦች፣ ዳቦዎች ብዙ ነገር በሰውነቷ በልብሷ ውስጥ በዩኒፎርሟ ውስጥ እየደበቀች ቪዲዮ ራሷን ቀርጻ ፖስተች ማለት ነው። በጣም የእሷ ደግሞ የሆነ እንዴት ነው በጣም ለየት ያለ አይን አውጣነት ነገር ነው እና እሱን ቪዲዮ ማካፍያችሁ ነበረ። መጨረሻ ላይ እሷም የደረሰባትን ነገር አይታችኋልና ውድ ቤተሰቦች አንድ ነገር ስናደርግ በመጀመሪያ ሚዲያ ላይ የሚወጣ ነገር ሰው ማስተማር መቻል አለበት። እንደኔ አመለካከት ሚዲያ ላይ የሚወጣ ነገር ሰው ማስተማር መቻል አለበት። ሰው ማስተማር ካልቻለ ደግሞ ቢያንስ ሰው ማስተማር ካልቻለ ሰው መጉዳት የለበትም። አልፎ ተርፎ መጉዳት ብቻ ሳይሆን ሌላ ትምህርት የሆነ የማይሆን የሚያስተምር ነገር መሆን የለበትም። በቃ ካልሆነ ቢቀር ይሻላል። ሰው ማስተማር ካልቻለ ሲጀመር ዩቲዩበሩ ወይም ቲክቶከሯ ለምን ይደክሙበታል? ካላዝናና ካላስተማረ ለምን ይደክሙበታል? እባካችሁ ከእንደዚህ አይነት ነገር እንቆጠብ።
አሁን እቺ ፍልስጤማውያን በምን ምክንያት ያንን ልትሰራ እንደሞከረች እነግራችኋለሁ። ለምን ያን ቪዲዮ ልትሰራ እንዳሰበች እነግራችኋለሁ። ውድ ቤተሰቦች እንዴት መሰላችሁ? ውድ ቤተሰቦች መጀመሪያ ኢትዮጵያውያንና ፍልስጤማዊ አንድ ቤት ይሰራሉ ማለት ነው። ከዛ ሁለቱ ላይ ግጭት ይፈጠራል፣ ይጣላሉ ማለት ነው። ከዛ ግጭት በሚፈጠርበት ሰዓት እንግዲህ ብዙ ጊዜ ፍልስጤማውያኖች ራሳቸውን ይጠብቃሉ፣ በምግብም ሆነ በንጽህና ለሆዳቸው በተለይ አይደራደሩም ተብሎ ይወራል። ታውቃላችሁ። እና እንግዲህ ያው ኢትዮጵያውያኗ ደግሞ እንደሷ በሷ አይን አልሞላላት ብላ ይሆናል፣ ወይም ንጽህናዋን የማጠብቅ ሆናም ሊሆን ይችላል። እንግዲህ ሁለቱ ነው የሚተዋወቁት በደንብ። ከመሬትም ተነስታ እንደዛ ትበላት፣ በእውነት ላይም ተመርኩዛ እንደዛ ትበላት፣ ሁለቱ ነው የሚተዋወቁት እና እግዚአብሔር ነው የሚያውቀው። እና ቤተሰብ ብቻ በዛ ንዴት ተነሳስታ ያንን ቪዲዮ እንደዛ እየተንቀሳቀሰች እንደዛ እየተመነቃቀረች ስለተጣሉና ስላናደደቻት እየተንቀሳቀሰች እየተመናቀረች ያንን ቪዲዮ ለመስራት በቃች። ከዛ ደግሞ ያን ቪዲዮ ሰርታ ማዳሟ እጅ ላይ ሲደርስ ማዳሟ ደግሞ ስታስወጣት ምናምን ቪዲዮ ለቃለች አሉ። እንግዲህ እኔ በዚህ ሁኔታ ምክንያት ራሴን ችግር ውስጥ ቀጥቼ ወደ ሀገሬ ባላሰብኩበት እየተሸኘሁ ነው። እኔ በሰዓቱ ያረኩት ነገር ቢኖር በጣም ከልጅቷ ጋር ስለተናደድኩ ስለነበረ፣ በጣም አናዳኝ ስለነበረ፣ እሷም ስላበሸቀችኝ ነው ያንን ቪዲዮ የሰራሁትና እናንተ ከኔ ብዙ መማር መቻል አለባችሁ፣ እንደዚህ አታድርጉ ብላ ተናገረች። ማነው ያሉት? ፍልስጤማውያን ጓደኞቿ ወይም ዜጎቿ ነው እንደዛ ብለው ለሀበሻ ሰው ተናግረው፣ ሀበሻ ደግሞ ለኛ ሚዲያ ያቀረበው ማለት ነው። እንግዲህ ውድ ቤተሰቦች ብዙ ጊዜ እላለሁ ቪዲዮ ሲሰራ ለትምህርት ነው። ቪዲዮ ሲሰራ ለማዝናኛ ነው። ቪዲዮ የሆነ ብቻ ድካምን፣ ሀሳብን የሚያስረሳ የሆነ አእምሮን ዘና የሚያደርግ ነገር ወይም የሚያስተምር ቁም ነገር ያለው ነገር ካልሆነ ቢያንስ መጉዳት የለበትም። መጥቀም ባይችል መጉዳት የለበትም ሚዲያ ላይ የሚወጣ ነገር እና ፕሊዝ ተጠንቀቁ። ከዚህ ብዙ መማር እንማራለን እኛ። ባለፈውም ይዛቸው ልጅቷ እንደዛ በቀልድ ነገር ያደረገችው ነው። ማዳሟች ቀንጥራ ባላሰበችበት ባላለመችበት ወደ ኢትዮጵያ የላከቻት። አሁንም ይች በድጋሚ በዚህ ችግር ምክንያት በዚህ ሁኔታ ምክንያት በንዴትም ሆነ በሆነ ነገር ተገፋፍታ ሚዲያ እኮ ትልቅ ነገር ነው። ለምን ሚዲያን ታቀሉታላችሁ? ብዙ ሰው ላይ ይደርሳል። ብዙ መጥፎ የሚያስብ ጥሩ አስተሳሰብ አለው ሰው ላይ፣ መጥፎ አስተሳሰብ አለው ሰው ላይ ይደርሳል። መጥፎ ነገር በተለይ አታባዙ ፕሊዝ። እኛ ሰዎች ደግሞ አእምሯችን ያድጋል። እንዴት ነው እንደ ሰውነታችን ሁሉ አእምሯችን እየተገነባ ነው የሚሄድ። ልጆቻችን ወደፊት ያውታል። አሁን ወጣቶች ከሆንን አድገን መውለድ፣ ማግባት፣ ትዳር መመስረት ይመጣል። ያኔ እንዴት ነው አእምሯችን ይሰፋል። በዛን ሰዓት እንቆጫለን፣ እንጸጸታለን። ሚዲያ የያዘው ነገር መልክ አይለቅም። እኛ እስክንሞት እኛ ሞተን ራሱ የለቀቅነው ነገር ይቀመጣል። እና እባካችሁ ራሳችሁን ጠብቁ። ከእንደዚህ አይነት ነገር ራሳችሁን ጠብቁ። ከእሷ ብዙ መማር መቻል አለብን። በጣም ነው ያው እንግዲህ ባላሰበችውም ሆነ በተንኮልም ታስበው በንዴትም በምንም ታስበው ግን ባላሰበችበት ብዙ ዋጋ ከፍላ ይሆናል የመጣችው። ባላሰበችበት ባልገመተችበት መንገድ ሄዳለች፣ ተመልሳለች ማለት ነው ወደ ሀገሯ። ያው ታሳዝናለች። እንግዲህ ያደረገችው ነገር ልክ ባይሆንም ግን ደግሞ ይሄ ነገር በጣም ተስፋፍቶ እንግዲህ የግል ህይወቷን እስኪነካው ድረስ አስቡና በጣም ነው የምታሳዝነው። እኛ ከሷ ብዙ መማር መቻል አለብን። ውድ ቤተሰቦች እንግዲህ እሷ የሆነ ነገር የሆነች የእሷ ታሪክ እንግዲህ አለፈ። እኛን ግን አስተምሮን ነው የሚያልፈው እና እንደዚህ የማይረባ ነገር የማይሆን ነገር የሆነ ምንም የማያደርግ ነገር ፕሊስ አትፖስቱ። ከእንደዚህ አይነት ነገር ተቆጠቡ። ማስተማር ካልቻለ ሰው መጉዳት የለበትም። ሚዲያ ላይ የሚወጣ ነገር ለቫይራል ለምን ተብሎ ዝም ብሎ ማንኛውም ነገር አይፖሰትም። ካላስተማረ ቢያንስ ሰው አይጉዳ። በቃ ባይጠቅም እንኳን ሰው አይጉዳ። እና እንደዛ ነው የምላችሁ ውድ ቤተሰቦች። እንግዲህ የዛሬው ቪዲዮ ሁላችንንም ያስተምረናል። እኔ በራሴ አስተምሮኛል፣ ብዙ ነገር አስተምሮኛል። እናንተንም እንዳስተማራችሁ ተስፋ አደርጋለሁ። ውድና የተከበራችሁ የቻናል ቤተሰቦች ፕሊዝ ሰብስክራይብ አድርጉ። በእናታችሁ ሰብስክራይብ አድርጉኝ። አዲስ ዩቱብ ጀማሪ ስለሆንኩኝ በዚሁ ከምጠፋ ሰብስክራይባችሁ ጉልበት ይሆነኛል። ላይካችሁ ቪው ጉልበት ስለሚሆነኝ ፕሊዝ ሰብስክራይብ አድርጉ። ሁላችሁም በያላችሁበት የፈጣሪ ሰላም ብዝት ይበልላችሁ። የዛሬው ቪዲዮ ይሄን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ።